ሌላው የሐኪሞች ግድያ ነው። እሱንም ነገር ሌላ ቀን በሰፊው ብንመጣበት ጥሩ ነው። ምናልባት ማክሰኞ አንድ ቴሌግራም ላይ የምጽፈው አለ፣ እሱን ማየት ነው። እና በአማራ ላይ ሌላው ጄኖሳይድ እየተፈጸመ ያለው የሕክምና ባለሙያዎችን መግደል ነው። የሕክምና ባለሙያዎችን መግደል ነው። አብዛኛው እየሞቱ ያሉት ባህር ዳርና ጎንደር ጎንደር ዩኒቨርሲቲ ውስጥ ሞቱ ነው የሚባለው። አንድ ቡድን ገብቷል ማለት ነው። ጎንደር ውስጥ አንድ ቡድን ገብቷል። ሐኪሞቹ በተራ እየተጠረጉ ነው። ያንን ጣፊያ ነው የጉበት ስፔሻሊስት ዶክተር አንዷል የሚባለውን ታስታውሳላችሁ። የዛሬ ዓመት ጥር 26 ነው የገደሉት። ይሄ የምታውቁት ዶክተር እንግዲህ በውጭ የሚፈለግ የሙያ ዘርፍ በኢትዮጵያ ውስጥ ብቸኛ የሆነ ባለሙያ ሀገሬ ይሻለኛል ብሎ የገባን ሰው ደግሞ ባለማተብ ኦርቶዶክሳዊ፣ ስለ እውነት ኦርቶዶክሳዊ ደግሞ የአብነት ተማሪዎችን ሕክምና ስለማያገኙ ቤተክርስቲያን ነገ ጳጳስ ነገ ፓትርያርክ የሚሆኑ ልጆች በሕክምና እጦት ምክንያት እንዳይሞቱ አብነት ትምህርት ቤቶቹ ድረስ እየሄደ የሚያክም ሕክምና ይሰጥ የነበረን ወንድም ነው እንግዲህ የገደሉት። ይሄን ያደረጉት በአዴን የብልጽግና ነው። ይሄን እንደምታውቁት ነው። አብነት ትምህርት ቤቶች ልብ ብላችሁ ያዙ። አማራ ከሆንክ ኦርቶዶክስ ከሆንክ ትጸዳለህ። ርህራሄ የላቸው። ምክንያቱም አማሮች ቦታ ይዘዋል። ስለዚህ ለማመጣጠን ምን ለማለት አናሳነን ብለው የሚሉ ተጨቁነናል የሚሉ ሰዎች ያለ ርህራሄ እንዲገሉ እንዲያጸዱ ነው እየተደረጉ ያሉት። ይሄ ልጅ በሞተ ዕለት ሁለት መግለጫ ነው ያወጣው። አንደኛው የብልጽግና መንግስት ነው ያወጣው፣ ገዳዩን ይዤዋለሁ፣ ሁለቱ አምልጠውኛል፣ አንዱን ይዤዋለሁ፣ ይኸው ለፍርድ አቅርቤዋለሁ አለ። በዶክተር አንዱዓለም ላይ ዳኜ ላይ የግድያ ወንጀል ፈጽሟል የተባለውን ተጠርጣሪ ግለሰብ በቁጥጥር ስር አውለነዋል አሉ። እንደገና ያንኑ ግለሰብ ደግሞ 25 ዓመት አስፈረደንበታል አሉ። አቃቤ ሕግ በፍጹም ግድያው ትክክል ስላልሆነ በጣም ዘግናኝ ስለሆነ ይቀየርልኝ አለ። የእድሜ እድሜ ይፍታ ነው መደረግ ያለበት ብለው ወሰንናል። ሁለቱ ግን አምልጠውናል። ወዲያውኑ ደግሞ የአማራ ፋኖ በጎጃም ቃል አቀባዩ ማሪሸት ደግሞ ምን አለመጣና የወንድማችን ዶክተር አንዱዓለም ገዳዮች በአማራ ፋኖ በጎጃም በቁጥጥር ስለዋል። ዶክተር አንዱዓለምን በሶስት የብልጽግና ወንበዴ ቅጥረኞች የተገደለ ሲሆን ከሶስቱ ገዳዮች መካከል ሁለቱ ዛሬ በአማራ ፋኖ በጎጃም በቁጥጥር ስር ውለዋል። ብልጽግና ቤት ተከራይቶላቸው እንደሚኖሩና በርካታ ተልዕኮ እንደተሰጣቸው ገልጸዋል። አስገራሚው ነገር ሁለቱ ነፍሰ ገዳዮች በአማራ ፋኖ በጎጃም ቁጥጥር ስር መዋላቸውን ሲያውቁ አንደኛውንና ከአዳኝ ፋኖች በሩጫ ያመለጠውን ሶስተኛውን ገዳይ በሚዲያ ይዘውት ወጥተዋል። ሁለቱን ገዳዮች በሚቀጥሉት ቀናት በሚዲያ ይዘናቸው እንቀርባለን ካሉ ድፍን 1 ዓመት ሆነ ማለት ነው። የተመስገን ጥሩነህ ያረጋ ከበደ ልጆች የሚመሩት ቤተሰቦች የሚመሩት ያረጋ ከበደ ቤተሰቦች የሚመሩት የፋኖ ድርጅት የአማራ ፋኖ በጎጃምን እነ አስረስ ማረ ያረጋ የስጋ ዘመዶች የሚመሩት በጎጃም ሊቃውንቶች እያለቁ በጎንደር ምንድነው በጎንደር የሚሞቱትን ደግሞ ስትመለከቱ ሁለቱን ህዝቦች ለማጣላት ስለሆነ የሚሞቱት በአብዛኛው ወይ የኦሮሞ ናቸው ወይ ደግሞ የጎጃም ልጆች ናቸው የሚሞቱት። ሐኪሞቹ ዶክተሮቹ የሚሞቱት ደግሞ ጎንደር ውስጥ። ይሄን በጊዜ ካልተነቃና ህዝቡ ይሄን ነገር ለመለወጥ ካልሰራ የተደገሰው ድግስ ቀላል አይደለም። በዝርዝር መጣባ ተመልከቷቸው። ልክ በአመቱ አንዱዓለም በሞተበት በአመቱ ይሄ እጁን የያዘው ልጅ ማክሰኞ አሳያቸዋለሁ። እንግዲህ ቢሮ ጠርቶ አብዱልከሪም ነው ባለው ሰው ከጠራው ካነጋገረው በኋላ ወጣ። በአማራ ትግል ላይ ብዙ ነገር ሲያደርግ የነበረ ልጅ ነው በተማሪነት ዘመኑ። እንግዲህ መከላከያ የለበሱ መጡ፣ ያዙት፣ ቤት ወሰዱት፣ መረመሩ፣ ምንም ነገር አጡ። ከዛ በኋላ ወደ ፖሊስ ጣቢያ ሳይሆን ወደ ሰላም አርጊው ምናምን ማርያም ወደዛ ወሰዱት። ከዛዛ ጨፍጭፈው ገደሉት። ስልኩን አውጥተው ለባለቤቷ ደውለው ነይና ቅበር ያለ አማራ እና አማራነት በዚህ መጠን ነው የተጠላው። እንግዲህ እሱ ደግሞ አሁን
ፌስቡክ ላይ የጻፈውን ታዩታላችሁ፣ ሄዳችሁ ታዩታላችሁ። እንግዲህ ወደ አዲስ አበባ እየሄድን ከመሞቱ 4 ቀን በፊት ወደ አዲስ አበባ እየሄድን ነው። የአባት ሀገር አዲስ አበባ እንገባለን። መንገድ ላይ ሸኔም ካገኘን እስቲ እናየዋለን ምናምን ብሎ ነው ሄደው እሱም ሲሄድ ማለት ነው። እና ፌስቡክ ላይ ለጥፏል። ይዤዋለሁ፣ ፌስቡክንም ይዤዋለሁ። እና እዛ አማራ ክልል ያለው በሙሉ መከላከያ ሸኔ ነው ሸኔ ነው። እና ሲመለስ ቀጥቅጠው ገደሉት። አንድ ዶክተር ለማውጣት ስንት ዘመን ነው የሚፈጀው? ስንት ጊዜ ነው የሚፈጀው? እንግዲህ አቶ ተመስገን ጥሩነህ የድርጅት ዘበኛ የነበሩ ናቸው። ዘበኞቹ ዛሬ የሀገር ጠቅላይ ሚኒስትር ናቸው። እነዚህ ለህዝባቸው የሚጠቅሙ አካላት አንድ ደግሞ ህዝብ አንድ ነገድ ኤሊቶቹ ከተገደሉ ከተጨፈጨፉ ጄኖሳይድ ከተፈጸመባቸው አለቅ። አብይ አህመድ ህዝቡን ድሃ አድርጎ ሞላጫ አድርጎ በቃ ቀጥቅጦ ለመግዛት አጠቃላይ የኢትዮጵያን ህዝብ እያደህየ ነው። አማራ ክልል ደግሞ የሃይማኖት አባቶች፣ ነጋዴዎች፣ የህክምና ባለሙያዎች፣ መምህራን፣ አስተማሪዎች፣ ተማሪዎች ፋኖ ነኝ በሚለው እና አስረስ በሚመሩትና ብልጽግና ነኝ በሚለው በመከላከያ በብርሃኑ ጁላ ሰራዊት በሁለቱም ፍዳውን እያየ እየጸዳ ነው ማለት ነው። እግዚአብሔር ይሁናችሁ። ሌላ ምንም ማለት አይቻልም። እግዚአብሔር ይሁናችሁ። ሌላ ቀን እንግዲህ ከነቻለ አያስችለኝም፣ መጣበታለሁ፣ በሰፊው እነግራችኋለሁ፣ አሳያችኋለሁ። እናንተ ገጣጥማችሁ ማየት ትችላላችሁ። የኔ ስራ ኃላፊነቴ መወጣት፣ በዘመን በታሪክ እንዳልጠየቅ አምላኬ ፊት መቅረቢያ አይቀርም። ይህን እድል አግኝቼ ይህን የመደመጥ የመታየት እድል አግኝቼ ዋልታ አልባሌ ነገር ከማወራላችሁ ይህንን እውነት ይዛችሁ እንትን እንድትሉ ፈልጋለሁ። ለዛ ነው ማድረገው። እሁድ እየጠበቅን እንግዲህ ይሄንን እናደርጋለን ማለት ነው። ወደ ዕለቱ ዝግጅታችን አሁንም እየተደረደርን ነው፣ እየገባን ነው። መጋቢ ብሉይ አይመረ አሸብር በተመለከተ ብዙዎቻችሁ እየላካችሁልኝ ነበር። ዘመዴ ከተናገርከው በኋላ እንዲህ እያለ ነው እንዲህ እያለ ነው። ሳልናገረው በፊት ሰኔ ጀምሮ ልጁ እየተናገረ ነው። መጋቢ ብሉይ አይመረ አሸብር ማለት ነው። እንግዲህ በዚህ ሁኔታ በህይወት መኖሬ አጠራጣሪ ነው። ሙሉ በሙሉ ተስፋ ቆርጫለሁ። ልሞት ነው፣ ልፈነቀል ነው፣ ልሄድ ነው፣ ልሰነን እያለ ያወራል ማለት ነው። መጋቢ ብሉይ አይመረ አሸብር እንግዲህ የቤተክርስቲያን የደከመችበት ሰው ነው። በጣም በብዙ ሁኔታ የሰራ ነው። እስከ ሊቃውንት ጉባኤ የደረሰ ነው ወንድማችን እና በመጽሐፍ ቅዱስ ማህበር ውስጥ የተርጓሚነት ሚና እስከ ማግኘት ደርሶ የነበረ ነው። በስብከተ ወንጌሉም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊና አገልግሎቱን በመስጠት ተልእኮን በመፈጸም ሹመትም ስልጣንም የነበረው ሰው ነው። መሀል ላይ እንግዲህ ይሄ ሊቅ የተባለ ይሄ የሊቃውንት ጉባኤን የሚመራ ሰው እምነቱ ቀየረ ማለት ነው እና ቅዱሳን አያማልዱም፣ እመቤታችን ምንድናት፣ መልአኩ ገብርኤል ምንድነው፣ ሚካኤል ምንድነው፣ ጊዮርጊስ ምንድነው፣ ተክለ ሃይማኖት ምንድናቸው፣ ኢየሱስ ብቻ አለና ፈነጠጠ ማለት ነው። በቃ ፎገርላ ወጣ፣ ከቤተክርስቲያን ወጣ እና ቤተክርስቲያን ውስጥ መጀመሪያ ሆኖ ነበር ልክ እንደነበጋሻው አክት ማድረግ ይችላል። እንግዲህ ከጎጃም አካባቢ የመጣ ነው። ከጎጃም ደግሞ እና አለቃ እያሌው ሊቃውንት የመጡበት ነው። እነ መልአከ ብርሃን አድማሱ ጀንበር የመጡበት ነው። ብፁዕ ቅዱስ አቡነ ቴዎፍሎስ የመጡበት ነው። ሊቃውንት የወጡበት ምድር እና ይሄ ሾህ ደግሞ መጣና ቤተክርስቲያኗ መውጋት ሲጀምር ያኔ ከነበጋሻው ጋር አብሬ መቀጥቀጥ ጀመርኩ። የባሰበት እና ሊወጣ የቻለው ጅጅጋ ሚካኤል ሄዶ ይመስለኛል እና የኔ ወፎች ቀርጸው ሊላኩልኝ እዛ አንድ በሽተኛ ታቦት ሲወጣ ሲጮህ እሱ እዛ ሄዶ ለማስወጣት ይሞክራል። በኢየሱስ ስም the name of Jesus Christ ምናምን ይላል። ታቦት ቆሞ ማለት እና ደግሞ አጋንንቱ ደግሞ በጣም ለኛ ነው። ጥፋ ከዚህ ያለ ምን ትቀላውጣለህ አልሰማህም ማለት ውጣ ሲለው አንተ ራስህ ውጣ አይነት ነገር አለ። ያው አመረ አሸብር እንደጠፋው ልጅ ወጥቶ ሄደ ማለት ታካ ወጥቶ ሄደ። ከቤተክርስቲያን ወጣ፣ ከቤተክርስቲያን ወጣ፣ ቤተክርስቲያንም ለየችው። ጥፋ ከዚህ ያለችው ማለት እና ከተሐድሶቹ ጋር ሆኖ ቤተክርስቲያንን መውጋት ጀመረ።
እኔ መዝሙር ሳሰራት የ12 ዓመት ህፃን ሆና ስቱዲዮ ውስጥ ቅልልቦች ትጫወት የነበረችው ዘማሪት ህፃን ዮርዳኖስ ታዘው ጀመር። አንዴ እኮ አትጣሉ። ይሄ ማለት ያ የጠፋው ልጅ አለ አይደል? ከእናት ከአባቱ ቤት ወጥቶ ከሞቀ ቤቱ ወጥቶ ከዚያ የእሪያ ምግብ የተረፈ ምግብ መብላት የአሳማ ምግብ መብላት ተረፈ ምርት መብላት ያማረው ብሎ መጽሐፍ የሚነግረው እንደዛ ሊሆን የማን መጫወቻው አሁን ጸጋዬ የሚባለው ጸጋዬ ሮቶ የምንለው የማን ጽድቅ ነው ምናምን ፍኖተ ጽድቅ የዛ መስራች እንዴት ውሻ ያደረገው እንደነበር ቪዲዮ አለኝ። ውሻ ሲሰድበው እሱ ጋር ሄዶ ፍርፋሪ ይለምን ነበር። ሰው ከከበረበት ከፍ ካለ ማዕረግ ካለበት ሊቁ መጡ መምህሩ መጡ ተብሎ መንገድ ከሚለቀቅበት ቦታ ወጥቶ ሰንበት ተማሪ አይደለም ወይ ዲያቆን እንኳን አይደለም ወይ ምናምን ይሄ በከፍተኛ ማዕረግ የሊቃውንት ጉባኤ አባል ሆኖ እንደ አንድ እኮ ሲኖዶስ የሚታይ ሰው ከዛ ወጥቶ ፓስተር ካልተጫወትኩ ሃሌሉያ ካላልኩ ብሎ ኦርቶዶክስ ላይ ተዋህዶ ላይ ወጥቶ እንዲህ በኋላ ላይ ወንድማችን የሀገሩ ሰው ብፁዕ አቡነ አብርሃም ያው የጠቅላይ ቤተ ክህነቱ ስራ አስኪያጅ ሆኑ እና በዚህ ሰዓት ብትመለስ ተብሎ ተመከረ። እነዚህ እና አቡነ ማርቆስም በዚህ በቅባት የሚታሙት በሙሉ ሄደው ጨቀጨቁት። እሱም ተመልሶ ወደ ቤተ ክርስቲያን ደብዳቤ ጽፎ መጣ። ስለዚህ ጥቅምት 2015 ዓመተ ምህረት በተደረገው ጉባኤ ጥቅምት 19 ቀን ትዝ ይለኛል ስድስተኛው ቀኑ ላይ የሱ ጥያቄ ተቀባይነት አግኝቶ አመር አሸብር የበደልኳትን ቤተክርስቲያኔን ክሳለው ብሎ መጣ ማለት ነው። ወደ ቤተክርስቲያን ተመልሶ መጣ። እኔ በጣም በእውነት ሁላችንም ነው ደስ ያለን ምድራውያን ኦርቶዶክሳውያንም በሰማይም ደግሞ ቅዱሳኑና መላእክቱ አንድ ንስሐ በገባ ሰው እንደሚደሰቱ ይደሰታል። ይሄ ክህነት ጉዳይ ታነገስቱም የሚያወራው አለ። የመነፈቀ መናፍቅ ሆኖ የከረመ ሰው መጥቶ ድጋሚ በክህነት አገልግሎት እንደማያገለግል ነው እኔ መረጃ ያለኝ። ግን እንኳን አመር አሸብር በሻሸመኔ በኦሮሚያ ለዛ ሁሉ ክርስቲያኖች ሞት ፊት አውራሪ ጀነራል የነበሩት ጳጳሳት ተመልሰው ሹመት ስልጣን አግኝተው በነፃነት የሚራመዱበት ስርዓት ስለተፈጠረ የዚህ መንፍቆ መምጣት ብዙ የሚያጫጫው አይደለም፣ ባለበት ይጠብቀው ብለን ነው እኔ በኔ በኩል ያለኝ እንትን ማለት ነው። ግን አላርፍ አለ። እኔ የዛሬ ሳምንት ስሙን ያነሳሁት አላርፍ ስላለ ያ አላርፍ ያለው ደግሞ መጀመሪያ እዛ ቢኒያም ፓስተር ቢኒያም ሽታይ ቤት እንትኑ አይለቅም፣ ጠረኑ አይለቅም። አሁን ቤተክርስቲያን ሄዳችሁ ወደ ቤት ስትሄዱ እጣኑ ቤታችሁ ላይ ይከተላችኋል። ሺሻ ቤት አሺሽ ቤት ሄዳችሁ ሺሻ ቤት ሲጋራ የሚጨስ ስትወጡ ሲጋራ ነው የምትሸጡት። አለቀ። ምንፍቅናም እንደዛው ነው። መናፍቅ ሆነ ስትመለስ ብዙ እንደወድ ብዙ ሳሙና ይጨርስ አይለቅም። በቃ ለዚህ ከሆነ ኦርቶዶክስ ሆነው ወደ ጴንጤ የሚሄዱት ሰዎች አይለቃቸውም ቶሎ። አሁን ዮኒ ማኛ ጴንጤ ሆነና መስበክ ጀመረ። በሶስተኛው ቀን ሴትዮ አጥምቃው ከውሃ ውስጥ ወጣና ስበክ በቃ አለ። ከዛ እየሰበከ ያለ ጥያቄ ይጠይቁታል። አረ እንደዚህ አይደለም ምናምን ሲሉት ማርያም ምን ይላል? አይለቅም፣ ቶሎ አይለቅም። እመቤቴ ይላል አይለቅም። እንዴት በአንድ ጊዜ እንዴት ይለቅ? እና ይሄ ምንፍቅናም ጋር የመጡ ሰዎች አይለቃቸውም እና ይፈልጋሉ የሚመስላቸውን ሰው እና እዛ ቢኒያም ሽታዬ ቤት ምናምን እሱ እንትን አለ። ከዛ ደግሞ ቤተክርስቲያኒቷን የሚጎዳ የሚያወድም ነገር ደግሞ ይፈልጋል። ለምን እንደተመለሰ ቢያውቀው እሱ ቢሆንም ይፈልጋል። ከዛ ሄኖክ ኃይሌ አገልጋይ ዋነኛው ነው ማለት ዋነኛ ሄኖክ ኃይሌ አገልጋይ አሁን አመር አሸብር ፌስቡክን ዘግቷል። ብፁዕ አቡነ ማርቆስ ሄደው ዝጋ ብለውት ነው መሰለኝ እንግዲህ ዘግቷል። የለም ግን ፕሮፋይል ፒክቸሩን ስትመለከቱት የመስቀል አደባባዩ ኮንሰርት ነው ያለው የሄኖክ ኃይሌ ማለት። ሄኖክ ኃይሌም ደግሞ የጎጃም ሊቀ ሊቃውንት ነን የሚሉት ናቸው የከበቡት። አሁን ስሙር አለማየሁ ምናምን የሚባለውን አይታችሁት ከሆነ እዚህ ኮሜንት ስር ገብቶ እሱ አንድ ዘመድኩ ምናምን ብሎ የጠቀሰበት ኮሜንት ስር ገብቶ ነው እኔን አሳማ እያለ የሚሰደው። ትርጉሙን እንኳን ሱሬን አላገኘም፣ ሌሎች ሰዎች ናቸው የተረጎሙልኝ። ግን ሰደበኝ። ጎጃሜ
ከጎጃም የመጡ ሰዎች ሄኖክ ኃይሌ ስር ከበዋል። ይሄ ደግሞ በጣም በጣም ፕሮሞት ያደርጋል። እንግዲህ ይቁረጥለት ተቆራጭ ኑሮ ምን ይኑሮ አላውቅም። ሄኖክ ኃይሌን በተለይ ጎጃሞች በመንከባከብ አንደኛ ናቸው። በተለይ በቅባትነት የሚጠረጠሩ አካላት ኦርቶዶክሳውያንም አሉ። ኦርቶዶክስ የሚመስሉ ሰዎችም ሊቃውንት የተባሉ ሰዎችም የማከብራቸውም ሰዎች አብረው አሉ። ስለዚህ ይህንን የተቃወምኩት እና ይሄ ሰውዬ አሁንም እንደዚህ ይላል ምናምን ስል እሱ በኋላ ስለዚህ ነው ያልኩት ምንድነው ከጾሙ በኋላ አሁን የተኩስ አቁም ስምምነት ላይ ነኝ። የዋልድባ ጉዳይ አለብኝ። ስለዚህ እኔ ደግሞ የጦስ ዶሮ ፈልጋለሁ። ተናግሯን ጸሎቴ እንደዚህ ነው ሁልጊዜ አምላኬ ወይ ተናግሮ አናጋሪ ስጠኝ ነው ማለት። አሁን ብዙ ሰው ተናግሮ አናጋሪውን ያዝልኝ ነው የሚለው አይደል? እኔ ግን አምላኬ ይናገር ዘንድ የምናገርበትን የሚያናግረኝን የሚያስጮኸኝን ስጠኝ ነው። የዕለት እንጀራዬን ስጠኝ። የኔ የዕለት እንጀራ ቤተክርስቲያንን የሚያደማ ሀገርን የሚያደማ ያንን አካል መጋፈጥ ነው ስራ። ጸሎቴ ነው። ሌላ አቡነ ዘበሰማያት ሰላም ለኪ አላውቅም። ዳዊት ውዳሴ ማርያም አላውቅም። እኔ ጸሎቴ በቃ ተናግሮ አናጋሪ ስጠኝ ነው። የፈለገ ይሁን በቃ አንዴ በስብሻለሁ የፈለግኩበት። ይሄ ሰውዬ በጸሎቴ ምክንያት መጣ እና ስሜን ጠራ። እዛ ያው ውሃ መረጫጨት አሁን አይደለም ከጾሙ በኋላ ስል እንዳያችሁት በጣም ተስፋ ቆርጫለሁ። መጽሐፌን ውሰዱ፣ ህይወቴ ተመሰቃቅሏል፣ ቀብሬ ላይ ለመምጣት እንትን ብትሉ ምናምን እያለ መጽሐፍ ጀመረ እና ብዙ ሰዎች ይኸው ከነካው ጀምሮ እንደዚህ እያለ ነው አሉ። አይ ከሰኔ ጀምሮ ነው። እኔ ሳልነካው በፊትም ተስፋ ቆርጧል እና ምን እንደሆነ አላይማ ምን ይመስልሃል ይላሉ። እኔም ገብቼ ኮመንቶችን አነባለሁ። ብዙ ሰዎች ሊረዱት ይፈልጋሉ። ምን ይላሉ? እኔ ግን ችግሩ ገባኝና ምናልባት ይሄ ሊሆን ይችላል ብዬ አየው ማለት ነው። እና አግብቷል ወይ ስጠይቅ አዎ አግብቷል አሉኝ። እንግዲህ እንዴት እንዳገባት አላቅም። የትዳሩ ሁኔታ ነው ይሄን ያመጣውና ሶስት ነገሮች ታሳቢ አድርጌያለሁና ከ5 ቀን በፊት እንዲህ ብሎ ጽፏል። የትዳር ምክር ብሎ ማለት ነው። ባል ሚስቱን ካልወደደና መስዋዕትነት ካልከፈለ፣ ሚስት የባሏን ፍቅርና መስዋዕትነት ተረድታ ለባሏ ካልተገዛችና ካላከበረችው ትዳር ሊሰምር አይችልም። አንድ ወንድ የማይወዳትን ሴት ማግባት የለበትም። ልታከብረው የማትችለውን ወንድ ሴት ልጅ ማግባት የለባትም። ሴት ልጅ ባሏን የማታከብር ከሆነ እርሱ ቢወዳትና ማንኛውንም መስዋዕትነት ቢከፍልም እንኳን ትዳሩ መፍረሱ አይቀርም። ሚስት ብታከብረውና ብትገዛለትም እርሱ ካልወደዳት ትዳሩ ይፈርሳል። ቢዘገይ እንኳን ጥሩ ትዳር አይደለም። ያላገባችሁ አስቡበት፣ ያገባችሁ መርምሩ። የቆሰለው ሐኪም ብዙ ጥበብ ይገኝበታል። ታክሞ ስለሚያውቅ አሁንም ከቁስሉ ባያገግም እንኳን በህይወት እስካለ ድረስ ምክሩና ሕክምናው ይጠቅማል። ሰምታችኋል እና የቤት ጣጣ እንደሆነ ገባኝ። አሁን ብዙዎች እንደዚህ ሆኖ ይላል። ኢትዮጵያ ችግር አለ፣ የኢኮኖሚ ጉዳይ አለ። ይሄ እንኳን ብዙ የለመደ ብዙ ተከብሮ የነበረና አሁን ሲመጣ የኛ ማህበረሰብ እዛው ችክ ብሎ ተጠራጥሮ የሚይዘው ይቅርና ብዙዎቹ ተቸግረዋል። ወደ መስረቅ፣ ወደ ምጽዋት፣ ወደ መዝረፍ የሚሄዱት አንደኛ የችግሩ ጽናት ነውና ግን እኔ ሌላው ምናልባት እሱ ዘመድ ስላለው ተመልሷል። ነብሱ አሁን አብርሃም ረድተውት፣ ሲኖዶሱም ረድተውት፣ ጓደኞቹም ረድተውት ተመልሷል። ምናልባት ደግሞ ያም ይጸጽተዋል ብዬም እሰጋ ነበር። ምክንያቱም እሱ ይዟቸው የሄዱትና ጴንጤ ያረጋቸው መናፍቅ ያረጋቸው አልተመለሱም፣ አልመጡ። እሱ ብቻውን ይመጣ በጎቹን ለተኩላ ሰጥቶ ለቀበሮ ሰጥቶ መጥቷል። ምናልባት ይሄም ሊያስጨንቀው ይችላል የሚል እምነት ነበር። በእውነት ግን ሳስበው ትዳር ነው ዋናው፣ ትዳር ነው። ምናልባት ሚስቱ እሱ ጴንጤ ሲሆን እሷም አብራው ጴንጤ ሆና እሱ አሁን ሲመለስ አያኛው ጴንጤነት ጥሞኛል ብላው ከሆነ ወይም ደግሞ መጀመሪያም እሱ ጴንጤ ሲሆን እኔ ኦርቶዶክስ ነኝ አልሄድም ብላው አሁንም ሲመጣ በአንተ እምነት የለኝም ዥዋዥዌ ነህ ለፈጣሪ ያልታመንክ ከሆነ ካለችው፣ ስለዚህ መስዋዕትነት ብከፍልም ምን ብልም ምናምን የሚለው ለዛ የቆሰልኩ ነኝ እኔ ስሙኝ ነው የምለው። ሁለተኛ ደገመ ምን አለ? አሁንም የተጨማሪ ምክር ስለ ትዳር አለ። ትዳር 3 አካላት ያሉበት ቃል ኪዳን ነው። ሶስተኛውን እግዚአብሔር ነው። እንደ ፒራሚድ አድርጋችሁ አስቡት። በፒራሚዱ አናት ላይ ክርስቶስ አለ። ባልና ሚስት
ከታች ግራና ቀኝ አንግል ይዘዋል። ሁለቱም የበለጠ የሚቀራረቡት ወደ ላይ ወደ ክርስቶስ ካደጉ ብቻ ነው። አንዱ ወደ ላይ እያደገ አንዱ ባለበት ከቆመ ወይም ወደ ታች ከወረደ ወይም ሁለቱም ባሉበት የስጋና የደም ዕውቀትና ዓላማ ላይ ቆመው ለመቀራረብ ከሞከሩ የፈለገው ቢሆን በመሃላቸው ያለውን ርቀት ማጥበብና ማቀራረብ አይችሉም። አንድ ስጋ ይሆናሉ እንጂ ነፍሳቸው አትዋሃድም። የነፍስ ተዋህዶ መተሳሰር ከሌለ ደግሞ የስጋ ገመድ መበጠሱ አይቀርም። ባልና ሚስት ዓላማቸውን በክርስቶስ ያላቸው እምነት እንጂ ስጋዊ እቅድና ዓላማ ትዳርን ከመፍረስ አያድንም። በተለይ አገልጋዮች መንፈሳዊ እድገት በሌለበት ወይም አንዱ ብቻ በመንፈሳዊ ዕውቀትና ለውጥ ውስጥ እያለ ባልና ሚስት አንድነት ሊጠበቅ አይችልም ይልና ይቀጥላል። አንድነት ሊጠበቅ አይችልም ይልና ሁለተኛውን አምጣልኝ። በመንፈሳዊ መንገድ የማይስማሙ ወንድና ሴት ለመጋባት መወሰን የለባቸውም። የትዳር ግብ ልጅ በመውለድና በማሳደግ ውስጥ ብቻ አይታጠርም። ዋናው ግን አብሮት ክርስቶስን ማገልገልና መንግስቱን መውረስ ነው። አገልግሎት የማይገባቸውና የማይወዱ ባላቸውንም በአገልግሎት ማገዝ የማይፈልጉ የአገልጋይ ሚስቶች የትዳራቸውን መፍረስ ያፋጥናሉ። የብዙ አገልጋዮች ህይወት የራሴን ጨምሮ ሳየው መዛባትና ብልሽቱ እዚህ ጋር ነው። ይህ ትዳር የስቃይ ስፍራ ነው። ከጋብቻ በፊት የአገልጋይ ሚስቶች የአገልጋዩን አገልግሎት ማወቅና አብሮ ለማገልገል መወሰን በደስታም ዋጋ ለመክፈል ማመን አለባቸው። ህይወት ያስተማረችኝ እውነት ነው። የቆሰለው ሐኪም ምክር ነው፣ ይጠቅማቸዋል ይላል። ስለዚህ አሁን ከዛ በኋላ ልሞት ነው ብንሄድ ይሻለናል፣ መቃብሬ ላይ አትቁሙ ምናምን የሚሉት ነገሮች የመጡት የቤት ጣጣ የቤት ችግር ይመስለኛል። ስለዚህ ይሄ የሚፈታው ልጅቷን በማግኘት እሱን ቀርቦ በማናገር ምናምን የሚፈታ ነገር። እኔ ግን እንደዚህ ቆስሎ እንደዚህ በቤት እየተበጠበጠ አንድ ኮመንትም ሰው ሲጽፍለት መጽሐፍና ቤት የቱ ጋር ቤት ሆኜ ላነበው መጽሐፎቼን የምበትነው ለዛ ነው ሲልም አይቻለሁ። እኔ አንድ ነገር ከመጣ በኋላ ዳይሬክት አይደለም እንትን ብለው በተለያየ አንግል ነው የማየው። ከምንድን ነው ምንጩ ምን ሊሆን ይችላል? አሁን ያልኩትም ላይሆን ይችላል። ቢሆንም ግን እኔ የተረዳሁት ቤት ውስጥ ቆስሏል። በቃ ከሚስቱ ጋር ደንበኛ ጦርነት ውስጥ ገብቷል። ይህንን አባቶች ጓደኞቹ ተሰብስበው አንድ ደግሞ የእግዚአብሔር ሰው ነኝ ያለ ሰው በዚህ መጠን እግዚአብሔርን የሚሰብክ የሊቃውንት ጉባኤ ሰብሳቢ የሆነ ሰው በየደቂቃው በየሰከንዱ ወደ ፌስቡክ እየመጣ ሀሎተ እግዚአብሔርን ሲፈታተን ምዕመናንን ተስፋ የቆረጡ ምዕመናንን ተስፋ የሚሰጥ ነው የተባለ ሰው ልክ እንደ መናፍቅ መጥቶ ምዕመናን እግዚአብሔር ይህን ሰውዬ ያላዳ ነው፣ ይሄ ሰውዬ ያልጠቀመው፣ ይሄ ሰውዬ በእግዚአብሔር ላይ እምነት እንዲ እኛማ ምን እንረባለን እያሉ በእምነታቸው ደካማ፣ በእምነታቸው ሰነፍ፣ በእምነታቸው ተስፋ እንዲቆርጡ ማድረግ የለበት። ተስፋ መቁረጥን የሚያክል ነገር የለም። የሰውን ህይወት ከፈንጂ ይልቅ ከቦምብ ይልቅ ብጥስጥሱን የሚያወጣው ተስፋ የሚቆርጥ ሰው። በፍጹም እጅ መስጠት አያስፈልግም። በየትኛውም ነገር በየትኛውም መስክ ተስፋ መቁረጥ የለባችሁ። ዛሬ ብትራቡ ነገ እንደምትጠግቡ ተስፋ አድርጋችሁ ነው መስራት ያለባችሁ። ዛሬ ቤት ብታጡ ነገ ህንፃ እንደሚኖራችሁ ተስፋ አድርጋችሁ ነው መስራት ያለባችሁ። ዛሬ ብትወድቁ ተነስታችሁ መሮጥ እንደምትችሉ ነው ተስፋ ማድረግ ያለባችሁ። ቁጭ ብሎ ማልቀስ፣ ቁጭ ብሎ ሰዎች እንዲያላቅሷችሁ ማድረግ አስፈላጊ ነው። እግዚአብሔርን ይዞ መሄድ መሻገር። ሙሴ በቀይ ባህርን የተሻገረው እግዚአብሔርን ይዞ፣ ዱላውንና ህዝቡን ይዞ አልቻለም። እግዚአብሔርን ይዞ ግን እግዚአብሔር በሙሴ ላይ አድሮ በዱላው ላይ አድሮ በበትሩ ላይ አድሮ ባህሩን ከፍሎ አሻግሮታል።